እሺ ያ ጀማ ይሄንም ስክሪንሾት አደርገዋለሁ። አሁንም እየላከኝ ነው እንዳይል ስክሪንሾት አደርገዋለሁ። የለም አሁንም የለም። ላሳያችሁ። ዘግቶታል። ክፈት በሉት። ኦርቶዶክሳውያን ክፈት በሉ። ያ አሁንም ተመልከቱ። ያ የለም አሁንም ዘግቶታል። ከስር ኢንቫይት የሚለው ይታያችኋል። ዝግ ነው። ኦርቶዶክሳውያን ዲያቆናችሁን ከቤት ውጣ በሉት። ሰዓቱ እየሄደበት ነው ያለው። ከአንድ ደቂቃ በኋላ በደንብ አዳምጡኝ። ከአንድ ደቂቃ በኋላ ለዘላለም ዓለሙ የውይይት ጥሪ ቢያቀርብ ማንም አይቀበለውም። እደግመዋለሁ። ዛሬ መጥቶ ፌስ አፕ ካላደረገ እኛ ጋር ካላወራ ለዘላለም ዓለሙ ዲቤት ሊያደርግ አይችልም። እኛ ጋር መጥቶ ገስት ላይ አዳምጡኝ፣ ገስት ላይ ኮሜንት ላይ ጽፎ እንዴት እንዲማር ነው የምናደርገው። 40 ሰከንድ ነው የቀረው። 40 ሰከንድ ነው የቀረው። ታዘቡላችሁ። ሪካርድ አድርጉልኝ። ዲያቆኑ ምን ያክል እንደፈረን ሪካርድ አድርጉልኝ። ሪካርድ አድርጉላችሁ። ይሄን ያልናቸው ቤታቸውን ዘግተው ይንበጠረቃሉ፣ እንደፈለገው ያወራሉ። ኑና ቃል በቃል አውሩ ሲባሉ አያወሩም። እነሱ የሚመቻቸው የማያውቅ ሰው ያስገቡና ፖለቲክስ መስራት እንዳልኳችሁ ቅድም ቢዝነሳቸው ነው። ስለዚህ ቢዝነሳቸው ስለሆነ የማያውቅ እያስገቡ ብር ለማግኘት ብለው እንደዛ የሚያደርጉት ሰው ያስገባሉ። የማያውቅ ሰው ከዛ ይሳደቡና ተሳድበው ያወርዳሉ። እኔ ስድብህን ችዬ ባይዘዌይ ተሳዳቢ እንደሆን እናውቃለን። ስድቡን ችለን ና ነው ኢኖባየል። ሰዓቱ እያለቀ ነው እያለቀ ነው እያለቀ ነው። 4 ነጥብ ዘጋ። ከዚህ በኋላ ሙስሊሞች አዳምጡልኝ። እድሉ አልቋል። ኢቭን አሁን ራሱ ቢልክ አልቀበለውም። 4 ነጥብ። አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ። ለዓለማቱ ጌታ ምስጋና ይገባው። ሙስሊሞች አይታችኋል ምን ያክል ፈሪ እንደሆነ። ክርስቲያን ዲያቆናት ታዘቡ። አጭበርባሪ ዲያቆናችሁ እኛ ጋር መጥቶ ሊያወራ አልቻለም። ዘግተናል። አሁን ፋይል አለ ያልኳችሁን እያንዳንዱ ስለሱ የወጣውን መረጃ እናሳያለን። ቤተክርስቲያኑ ያወጣችሁ መግለጫ አለ። ቤተክርስቲያኑ ያወጣችሁ መግለጫ አለ። ቄሶች ያወጡት መግለጫ አለ። ኢቭን ጓደኞቹ ቢዝነሱ እንዴት እንደሚሰራ ማለት ነው። ሶስቱንም መረጃ እዚሁ ላይቭ ላይ እናሳያለን። ሶስቱንም መረጃ እዚሁ ላይቭ ላይ አሳይተን ውሸቱም ማለት ነው በ4 ነጥብ ዘግተን ጉዳዩን እንጨርሳለን። ይሄን ያለው ኢንሻአላህ አንድ ታሰብ እንቀጥልና ኦኬ ሳላ አይ ቲንክ አመቸው። እሺ ወንድሞችን አስገባቸው። ሰላም ወራህመቱላህ። ከዚህ በኋላ በቃ ጨርሻለሁ። ቢመጣም አልቀበለውም። خلاص ኢላ የውሚል ቂያማ እኔ ጋር ዲቤት ሊያደርግ አይችልም። ዘግቻለሁ። ይቅርታ ጠይቆ ካለ እንደው ሜቢ ወደፊት አዝኜለት ከሆነ ላዝነት እችላለሁኝ። እንደው ያው አዝኜለት በቃ አስተምሬው ምናምን ችግር የለውም። ከዚህ በኋላ ግን ሙስሊሞችም አደራ ስሙን ድጋሚ እንዳትጽፉ፣ ውይይት የሚባል ነገር ድጋሚ እንዳታነሱ። ሰምታችሁኛል? ውይይት የሚባል ነገር ድጋሚ እንዳታነሱ። ፈርቷል። በቃ ስለፈራ በቃ እንዳሸነፍን አምነን ትተነዋል። በቃ እንዳሸነፍን አምነን ትተነዋል። አሁን እነዚህ መጽሐፍ ተመልከቱ። እነዚህ እዚህ ጋር 1 2 3 4 እነዚህ መጽሐፎች በሙሉ ከፍተን እንወያያለን። ከሱ በፊት ንጉስ እየዳ ወንድም ሳል ሀሳብ ካላችሁ ተፈበሩ። ወንድሬተር ወንድሞችን አስገቡ። ሰላም አለይኩም ወረህመቱላህ። ሁላችሁም እንዴት ናችሁ? 30 ሺህ ህዝብ ሙስሊሞችም ክርስቲያኖችም እንግዲህ እንደሰማችሁት ነው። ለወራት ሲጠበቅ የነበረው ዲያቆን በመጨረሻው ሊመጣ ፈቃደኛ አልሆነም። እንግዲህ መዝገቡ ለአንዴና ለመጨረሻ ጊዜ ተዘግተዋል። እንግዲህ ለብዙ ጊዜ እኔ ፊት የሚቆም ሙስሊም የለም፣ እኔ እንደዚህ ነኝ፣ እኔ እስልምናን አውቃለሁ ሲል የነበረው ሰውዬ 10 ሆናችሁን ብትመጡ አንድ ማድረግ እችላለሁ፣ ብቻዬን እንዲህ ቤት ላደርግ እችላለሁ ምናምን ብሎ ህዝበ ክርስቲያኑ ላይ ለብዙ ጊዜ ህዝብ ምንድነው መልክ ሲሰራ የነበረው ሰው ዛሬ አቅም እንዳሌለው እና ለፍስፍስ ደካማ እንደሆነ ሁላችሁም አይታችኋል። ኦኬ ምንም እውቀት ያሌለው አንድ ተራ ግለሰብ የኮርኒስ አይጥ ነው። ብዙ ጊዜ የምላቸው ጋይስ እነዚህን ሰዎች ምንድነው የኮርኒስ አይጥ ብዙ ጊዜ ኮርኒስ ውስጥ ሆነው ተደብቀው ይጮሃሉ። የኮርኒስ አይጥ ምሳሌ ነው የሚገለጹት እና ከላይ ሆነው አቡኪ ሚዩት ከላይ ሆነው ይጮሃሉ። ነገር ግን ወርደው አንድ ነገር ምንም ሊያደርጉ አይችሉም። እንደዛ ናቸው ብዙዎቹ። ይጮሃሉ፣ ቤታቸው ተቀምጠው እንደዚህ ነው ሙስሊሞች እንደዚህ ናቸው እያሉ ይጮሃሉ። ነገር ግን ያን ጨዋታቸውን መጥተው ምንም ሊያሳዩ አይችሉም፣ አቅም የላቸውም። እና በኮርኒስ አይጥ ነው የምንመስላቸው፣ የኮርኒስ አይጥ ናቸው። እና ወገናችንም ያሳየን ነገር ይህንኑ ነው። አቅም የለውም፣ መጥቶ ዲፌንድን ማድረግ አይችልም። እዚህ ኢምራን ፊልም ቆሞ ደግሞ አርጊመንትን ማንሳት አይችልም። እምነቱንም ዲፌንድ ማድረግ አይችልም። እምነቱ ለምንድነው ዲፌንድ የማያደርገው? አንደኛ ክርስትናን
በምንም መልኩ ስለማያውቀው ነው። የክርስትናን መሰረታዊ አስተምሮ ስላልተማረ ነው። እስልምናንም ደግሞ ከጎግል ከሚያነበው ነገር ያለፈ እስልምናን የሁላችሁ ጋይስ ከጎግል ከሚያነበው ነገር ያለፈ ምንም የሚያውቀው ነገር የለም። የፈረደበት ጄሚናይ ወደ አማርኛ ይተረጉምለታል። እንግሊዝኛውንም አይችልም። ያው ህዝብ ፊት ነግራችኋለሁ። 30,000 ህዝብ ላይ ምንድነው የሚያደርጉት? እንግሊሽ ቴክስት አንብበው ወደ አማርኛ መተርጎም ስለማይችሉ ጉግል ትራንስሌት ይጠቀሙና ወደ አማርኛ ይመልሱታል። ጄሚናይ ነው፣ በኋላ አሳያችኋለሁ። ስለዚህ ይህንን ይዘው ህዝበ ክርስቲያኑን ከማጭበርበርና ምንም የማያውቁ ሰዎች ላይ መልክ ከመስራት ያለፈ አንድም እውቀት እንዳሌላቸው፣ ያ እውቀታቸው እውቀት ብቻ አይደለም ኮንፊደንስም ጭምር እንዳሌላቸው ይኸዋን አይታቸዋል። ስለዚህ ይህንን ነው እኛ ሞር ልናሳይ የፈለግነው። ሁላችሁም የእነሱን አቅም የእነሱን ነገር ተረድታችኋል ብዬ አስባለሁኝ። ጀዛኩሙላሁ ኸይር፣ ባረከላሁ ፊኩም። ብዙ የምናነሳቸው ነገራቶች አሉ። ሁላችሁም እንዳትወጡ በደንብ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ብዙ ሰዎች ወደዚህ እንዲመጡ የምናነሳቸው ፖይንቶች ስላሉ ይህንን ነው መናገር የምፈልገው። ይምራን ቀጥል። ጀዛከላ ሳላ አፎን። አሁን ከመቀጠላችን በፊት ማለት ነው ማስረጃ ማሳያችኋለሁ ብያለሁ። ግን ቆይ አንዴ፣ አሁን ሰውየው አልመጣም፣ ዲያቆኑ ጨርሰናል። ግን ያልመጣው ለምንድን ነው ካላችሁ እነዚህ መጽሐፍት እንዳይከፈቱ ነው አይደለ? አላማው ህዝበ ክርስቲያኑ እነዚህ መጽሐፍ ተነቦ እንዳይሰማ ነው። ስለዚህ ሁላችሁም አዳምጡ፣ ሪከርደሮችም ሪከርድ አድርጉ። እግዚአብሔር የሚያደርገውን ነገራት የእግዚአብሔርን ባህሪያት ከነዚህ መጽሐፍ የምንመለከት ይሆናል። ከመጀመሪያው ጀምርላችሁ። ዋና ሰው እንደዚህ አዝሎታል። ደካማ አምላክ ነው ያላቸው። ያው ይሄን እናንተ አንብቡት፣ እስክሪንሾት አድርጋችሁ አድርሱላቸው። እስክሪንሾት አድርጉት። መጽሐፋቸው የነሱ መጽሐፉ ይሄ ነው። ይሄ መጽሐፍ እንዳይከፈተው እንከፍተዋለን። ያው ገድለ አቡነ ገብረ መንፈስ ቅዱስ ምንድን ነው የሚለው? አባታችን ገብረ መንፈስ ቅዱስ ከዚያ ተነስቶ መላክ እንዳዘዙት ሄደ። በመንገድም 3 ሽማግሌዎች ደክሞ አገኛቸው። 3 ሽማግሌዎች እነማን ናቸው? 3 ሽማግሌዎች ተነስተው ቆመው ለአባታችን ገብረ መንፈስ ቅዱስ በአንድነት በሶስትነት ተገለጹ ይላል። እነማን ናቸው? አምላክ ናቸው። አምላክ በክርስትና ራቁቱን የሚሄድ ሰው ያዝለዋል። ራቁቱን የሚሄድ ሰው ያዝለዋል። ይሄ ነው የክርስቲያኖች አምላክ። ወገንታት አዳምጡ። አምላካችሁ ሽማግሌ የሚያዝለው ነው። ኢቨን ከሱም አልፎ አምላካችሁ እንደ ባቄላ እንደ ኪኒን የሚዋጥ ነው። ሰምታችሁኛል? አምላክ ሰው ጨጓራ ውስጥ የሚዋጥ ነው። ለሱ ማስረጃ ላቅርብ። ማስረጃ ያ ሙስሊም ካለ ማስረጃ አያወራም አይደለ? ያው ገድለ ዘርአ ብሩክ ሪከርድ አድርጉላቸው፣ ዓለም ይስማ። ዓላማቸው ክርስትና መጽሐፍ እንዳይከፈቱ ነው። ያው እየተከፈተ ነው፣ በ30,000 ህዝብ ፊት ማለት ነው። ገድለ ዘርአ ብሩክ ምንድን ነው የሚለው? በእግዚአብሔር ትእዛዝ 3 እንቁዎች ያ ጻድቅ አባታችን ባገኛቸውም ጊዜ እጅግ ደስ አለው። አንስቶ ዋጣቸው። አንስቶ እንቁዎቹን በላቸው። እነማን ናቸው እንቁዎቹ? ተመልከቱ። እኒህ የዋጣቸው እንቁዎች በእንቁ ተመሰሉ እንጂ እንቁዎች እንዳልሆኑ አወቀ። እነዚያ 3 እንቁዎች የተባሉት 3ቱ አካላት ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብቶ ማናቸው? ሥላሴ ናቸው። አዑዙ ቢላህ። አምላካቸው እንደ ኪኒን በውሃ ይዋጣል። ይሄን የምታመልከው ክርስቲያን ወገን፣ ህዝቡም ዲያቆናዎቻቸውም እንዳሰሙ የፈለጉት ይሄን ነው። ግን ሰምታችኋል። አልሐምዱሊላህ። ይሄን ተመልከቱ። አምላካችሁ እንደ ባቄላ ይበላል። 3ኛ ትንቢተ ኢሳያስ ላይ እግዚአብሔር የሚናገረው በጣም ወሳኝ ነገር አለ። እሱን ነገር አዳምጡ። እግዚአብሔር ምን አለ? ለረጅም ጊዜ ዝም አልኩኝ፣ ጸጥ አልኩኝ፣ ራሴን ገታሁ። አሁን ግን ምጥ እንደያዛት ሴት እጮሃለሁ፣ ቁና ቁና ተነፍሳለሁ አለ እግዚአብሔር። እግዚአብሔር እንዴት የሚጮኸው? ምጥ እንደያዛት ሴት ይጮሃል እግዚአብሔር። አምላካቸው ምጥ እንደያዛት ሴት የሚያምጥ አምላክ ነው ያለው። ጥያቄያችን የሚሆነው እግዚአብሔር አስቀድሞ ማለት ተመክቶ እግዚአብሔር ተናገረው ነገር አለ ትንቢተ ሚልክያስ ላይ። አሁን ለምን ትጮሃለሽ? እግዚአብሔር አንድ ሰው አገኘና ምን አለ? አሁንስ ለምን ትጮሃለሽ? እንደምትወልድ ሴት ምጥ የደረሰብሽ ንጉሥ ስለሌለሽ ነው ይላል እግዚአብሔር። ሴቷ ምን አላት? አንቺ ሴት የምትጮሂው እንደ እርጉዝ ሴት ንጉሥ የለሽም እንዴ ይላታል። ስለዚህ እግዚአብሔር የጠየቀውን ጥያቄ ደግመን እንጠይቀዋለን። ስለዚህ ምን እንጠይቀዋለን? እግዚአብሔር ምጥ እንደያዛት ሴት የምትጮኸው ምጥ እንደያዛት ሴት የምትጮኸው አምላክ ስለሌለ ነው እግዚአብሔር ራሱ ምን አለ? ሴቷን አንቺ የምትጮሂው ንጉሥ ስለሌለሽ ነው አለ። እኛ እግዚአብሔር የጠየቀውን ጥያቄ ደግመን እንጠይቃለን። እግዚአብሔር እንደ እርጉዝ ሴት የምትጮኸው ንጉሥ ስለሌለ አምላክ ስለሌለ ነው? እንደ እርጉዝ ሴት የሚጮህ አምላክ የሌለው ደካማ የሆነ አካል አለ መጽሐፋቸው እንደሚናገረው። ይሄን ነው የፈሩት አጀማል። ይሄን ነው የፈሩት። ኢቭን ነቢያቶቹ ራሱ እግዚአብሔር አልሰማ ብሏቸው
እግዚአብሔርን ሲቀሰቅሱት ነበር ከእንቅልፍ። ተመልከቱ፣ መጀመሪያ መዝሙረ ዳዊት ተመልከቱ። እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወ እንደ ኃያል ሰው አለ። እግዚአብሔር ከእንቅልፉ እንደ ሰካራም ሰው ተነሳ፣ እንደ ሰካራም ሰው ተነሳ ይላል። አምላካቸው እንደ ሰካራም ሰው ይነሳል። ማን ነው የቀሰቀሰው? ተመልከቱ፣ የቀሰቀሰው ማን ነው? መዝሙረ ዳዊት የእግዚአብሔር ቃል ምዕራፍ 44 ቁጥር 23 ላይ አቤቱ ንቃ፣ ለምን ትተኛለህ አለው። ነብዩ ዳዊት ምን አለው? ለምን ትተኛለህ? የት ላይ? 44 ላይ መዝሙረ ዳዊት 44 ላይ ዳዊት ምን አለ? እግዚአብሔር ተነሳ ከእንቅልፍ አለው። እግዚአብሔር ዳዊትን ከእንቅልፍ ተነሳ አለው። እንዳለው መሰረት እግዚአብሔር እንደ ሰካራም ሰው፣ ያው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ፣ እንደ ሰካራም ሰው ተነሳ። ይሄን ነው ክርስቲያን ወገን አምላካችሁ ብላችሁ የምታመልኩት። ቃላቶቹ ሊከብዳችሁ ይችላሉ፣ አውቃለሁኝ፣ እረዳችኋለሁ። ግን ደግሞ ዲያቆኖቻችሁ ይሄን ነገር እስካሁን ደብቀውባችሁ ነው። እሺ ፕሊስ፣ መጥፎ ነገር እንዳይመስላችሁ፣ መጥፎ ነገር እንዳይመስላችሁ። ኦኬ። ተጨማሪ እግዚአብሔር የሚያደርገው አንድ ነገር አለ። እርሱ ምንድን ነው? እግዚአብሔር ይሮጣልም ይበራልም። እግዚአብሔር ይሮጣልም ይበራልም። ይሄን ደግሞ የተናገረው የገዛ መጽሐፍ ቅዱሳቸው ነው። መጽሐፈ ሳሙኤል ካለ ምዕራፍ 22 ተመልከቱ። ሰማዮችን ዝቅ ዝቅ አደረገ፣ ወረደ፣ ጨለማ ከእግሩ በታች ነበረ፣ በኪሩቤል ላይ ተቀምጦ በረረ። እግዚአብሔር በረረ ይላል። ክርስቲያን ወገን አዳምጠኝማ። የሚበር አምላክ እንዴት ነው የምታመልኩ? አእምሮ ይቀበለዋል? ኮሜንት ላይ ጻፉላቸው። በራሪው እግዚአብሔር ብላችሁ ጻፉላቸው እንዲገባቸው። እግዚአብሔር ያው መጽሐፉ እንደሚለው ተቀምጦ በረረ ይላል። የሚበር አምላክ ለምንድን ነው የምታመልከው? ይህን ሁሉም ሰው መጠየቅ፣ ከዚህ በኋላ ሁሉም ሰው ይህን ጥያቄ መጠየቅ አለበት። በራሪ እግዚአብሔር እንዴት ይመለካል? ያውም መልአክ ላይ ሆኖ ተቀምጦ በረረ የሚለው ተቀምጦ የሚበር አምላክ እንዴት ነው አምላክ የሚሆነው? ይሄ ደግሞ እንዳይክዱት መጽሐፍ ቅዱሳቸው ነው። መጽሐፍ ቅዱስ መጽሐፈ ሳሙኤል ካልዕ ነው እግዚአብሔር በረረ የሚለው። የሚበር አምላክ ሱብሃነላህ። አምላክ በረረ ሲባል በጣም ይገርማል። ከዚህም አልፎ እግዚአብሔር ሰዎች ጋር እደባደባለሁ ይላል። እግዚአብሔር ሰዎች ጋር እደባደባለሁ። ተመልከቱ። ልጇ እንደተነጠቀበት እገጥማለሁኝ፣ የልባቸውን ስብ እቀዳለሁኝ፣ በዚያም እንደ አንበሳ እበላቸዋለሁ። እግዚአብሔር ምን አለ? እንደ አንበሳ እበላቸዋለሁ አለ። እግዚአብሔር ይበላቸዋል። እሺ ችግር የለን፣ ይህም ባላየን እንለፈው። ግን እግዚአብሔር ምግብ በልቶ ያውቃል? እንዲያጀማ በደንብ ያውቃል። ያውም ደግሞ በጣም ብዙ ምግብ ላሳያችሁ። እሱ መሰረተ ላውጣላችሁ። አንዴ ታገሱ። ያ ተመልከቱ። ሰይፈ ስላሴ፣ ሰይፈ መለኮት። ያጀማ አዳምጡኛል። እግዚአብሔር አስካሪ መጠጥ ጠጥቷል፣ ዳቦ እንጀራ በልቷል። መጽሐፉ ነው ያለው። እሺ ሀባይቢ መጽሐፉ ነው ያለው። እንዳይደበራችሁ ፕሊስ ፕሊስ ባካችሁ። እሺ ስናገር መጽሐፉ የሚለውን የምናገረው በማስረጃ ካለ ማስረጃ አላወራም። ያው ሰይፈ ስላሴ፣ ሰይፈ መለኮት እንክፈተው አንዴ። ያ እንደዚህ ይላል። ተከታተሉ ከኔ ጋር። በሶስተኛው ቀን አጋዕዝተ ዓለም ሥላሴ የአብርሃምን የልቦና ቆራጥነት አይተው የሰይጣንን ተንኮል አይተው ወደ አብርሃም ቤት ሄዱ። የክርስቲያኖች ሶስቱ አምላኮቻቸው ወደ አብርሃም ቤት ሄዱ። የመጀመሪያ ጥያቄያችን ክርስቲያን ወገን እንዴት ብለን ሶስት አምላክ የምታመልከው? የመጀመሪያ ጥያቄ ነው። ወደ አብርሃም ቤት ከሄዱ በኋላ ምን አደረጉ? አብርሃም በደጁ ተቀመጠ። በተመለከተ ጊዜ ወደ ቤቱ እየሮጠ ገብቶ ለሚስቱ እንዲህ አላት፣ እህቴ ሳራ ሆይ እነሆ የከበሩ አረጋውያን 3 እንግዶች መጥተዋል። እንግዲህ ፈጥነሽ እንጀራ ቁጠሩልኝ፣ ቁጠሩ ኮሜንት ላይ እንጀራ፣ ወጡን፣ ጥሩውን ጠላ፣ እንጀራ፣ ወጥ፣ ጠላ፣ መልካሙን ጠጅ አዘጋጅ፣ እኔም የወይን ፍሪዳ አርዳለሁኝ አለ። እንጀራ፣ ወጥ፣ ጠላ፣ ጠጅ፣ በጣም ብዙ ምግብ ነው። ተመልከቱ አለ። ሳራ ሚስቱም እሺ ጌታዬ እንዳልከኝ አደርጋለሁ አለች። ከዚህም በኋላ ለእያንዳንዳቸው ለየራሳቸው ታላላቅ ዳቦ ለአምላክ ወፍራም ዳቦ ተጋገረለት። ጠላው ጠጁ አለ፣ ዳቦም ተጋገረ። ያው ታላላቅ ዳቦ፣ ያው ጠጅ፣ እዚህ ጋር ጠጅ ቃል በቃል ስድብ አይደለም፣ መጽሐፋችሁ ነው። ጠጅ ነው አምላካችሁ። ጠጅ ጠጅ፣ ያው ጠጅ የሚጠጣ አምላክ ነው። ይቀጥል። እሺ በዚያ ጊዜ የአብን እግር ማጠብ ጀመረ። አብን ካጠበ በኋላ ወልድን መንፈስ ቅዱስን ታጥበው አገኛቸው። አምላክ እግሩን ታጠበ። ከዛሳ በዚያ ጊዜ ማዕዱን በገበታ ሰርቶ ወይኑን በማድጋ ቀርቶ አቀረበላቸው። እስኪ ጠግቡ ድረስ በሉ። ሱብሃነላህ። ነዑዙ ቢላህ፣ ነዑዙ ቢላህ። ክርስቲያን ወገን አየህ፣ አምላክ የምትለው አካል ምን እያደረገ ነው ያለው? እየበላ ነው ያለው። ጠጅ የሚጠጣ አምላክ፣ ዳቦ የሚበላ አምላክ። ነዑዙ ቢላህ፣ ነዑዙ ቢላህ።
እነዚህ ናቸው። እነዚህን የምታመልከው እንደ አምላክ የምታያቸው አካላት ደግሞ ምን እያደረጉ ነው ያሉት? አስካሪ መጠጥ እየጠጡ ነው ያሉት። አስካሪ መጠጥ የሚጠጣን አምላክ እንዴት ነው የምትከተለው ወገኔ? ያው መጽሐፉ ነው ያለው። ፕሊስ እባካችሁ ንቁ። ያው መጽሐፉ ያው ጠላና ጠጅ ጠጡ። ያው መጽሐፍ ገዝተን የምናወራችሁ፣ መጽሐፍ ይዘን የምናወራችሁ ይሄን ነው አምላካችሁ ላይ የምታመልኩት። አንደኛ ሰማይ ላይ ወጥቶ የሚበር፣ ሁለተኛ እንደ ማንኛውም ሰው እስኪጠግብ የሚበላ እስኪጠግብ ጠላ ጠጅ ሁሉም ነገር ትልቅ ጠብ የሚበላ አምላክ ነው ያላችሁ። ነውዙ ቢላህ። በጣም የሚገርመኝ ነገር ደግሞ መሰላችሁ? ሴቶችን ባሌ ብለሽ ጥሪኝ እያለ እግዚአብሔር ሴቶችን ባሌ በይኝ ይላቸዋል። ትንቢተ ኢሳይያስ ምዕራፍ 54 ፈጣሪሽ ባልሽ ነው ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ፈጣሪዋ ምን ሆነው? ባልዋ ነው። ስለዚህ እግዚአብሔር ለሴቶች ባላቸው ነው። በዚያ ቀን ባሌ ብለሽ ጥሪኝ፣ እግዚአብሔር ባሌ ብለሽ ጥሪኝ ሴቶችን ያዛል። ይሄ ሰዎች እንዴት ነው አምላክ ሊባል የሚችለው? ከዚህ ሁላ ደግሞ የሚገርመኝ እንደው ይብላ ከፈለገ ይብራ፣ ችግር የለብኝም። ከዚህ ሁላ የሚገርመኝ ነገር ደግሞ ሰይጣን አምላኩ ነው። ሰይጣን ያዘዋል። ማስረጃ አሁን መጽሐፍ ቅዱስ መጽሐፈ ኢዮብ ምዕራፍ 2 እራሱ መጽሐፍ ቅዱስ ተመልከቱ። ጣንን ስታካዳ ሪፖርት የመጣን ኮፒ ሊንክ አድርጉ፣ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። እግዚአብሔር ሰይጣንን በውኑ ባሪያዬ ኢዮብን ተመለከትከውን? በምድር ላይ እንደሱ ፍጹም ቅን እግዚአብሔርን የሚፈራ የለም። በከንቱ አጠፋው ዘንድ በእርሱ ላይ ምንም ብታንቀሳቅሰኝም እስካሁን ፍጹምነቱን ይዟል። አምላክ ሰይጣን ያንቀሳቅሰዋል። ይሄን ነው ቄሶቻችሁ ለብዙ ዓመት ለመደበቅ የሞከሩት። ለዛ ነው ቤተ ክርስቲያን ስትሄዱ መጽሐፍ ቅዱስ የማያነቡላችሁ። እኛ ግን ዛሬ አልሐምዱሊላህ አስነባቸው፣ ከፍተን አስነባቸው። ቃል በቃል እግዚአብሔር ምን አለ? ብታንቀሳቅሰኝም አለ። ስለዚህ እንደ አምላክ የምታዩት አካል ሰይጣን ያንቀሳቅሰዋል፣ ኢቭን ያዘዋል። ተመልከቱ። ሁሉን የሚገዛ ሰይጣን መጥቶ በአምላክ ፊት ቆሞ እንዲህ አለ። ሰይጣን ሁሉን የሚገዛ ነው። በመጽሐፍ ቅዱስ መጽሐፈ ኩፋሌ መጽሐፍ ቅዱስ ነው። ሁሉን የሚገዛው ሰይጣን ምን አለ? በአምላክ ፊት መጥቶ እንዲህ አለ። እነሆ አብርሃም ልጁ ይስሐቅን ይወደዋል፣ ከሁሉም ይልቅ እርሱ ደስ ያሰኘዋል። በመሰዊያው ላይ መስዋዕት አድርገህ ያቀርበው ዘንድ ንገረው ብሎ ሰይጣን እግዚአብሔርን አዘዘው። እግዚአብሔርም የሰይጣንን ቃል ሰምቶ ምን አለ? ዘፍጥረት ምዕራፍ 22 ላይ ከእነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለሁ አለ። የምትወደው አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ሂድ፣ ከዛ በዚያ መስዋዕት አድርገህ ሰዋው አለው። ሱብሃነላህ ነዑዙ ቢላህ። ሰይጣን የሚያዘው አምላክ ንቃ ክርስቲያን ወገን። ሸውደውሃል፣ አጭበርብረውሃል። አምላክ የምትለው አካል ያው ቃል በቃል ሰይጣን ያዘዘውን ሁሉን የሚገዛ ሰይጣን ያዘዘውን ቃል በቃል መጥቶ እየተገበረ ነው ያለው። ውሸት እንዳይመስላችሁ ምን ታደርጋላችሁ? መዝግቡ። እሺ መዝግቡ፣ ማስረጃ መዝግቡ። አሁን ይሄ መጽሐፈ ኩፋሌ ምዕራፍ 14 ነው፣ የገዛ መጽሐፍ ቅዱሳቸው ነው የማነብላቸው። ይሄን መዝግባችሁ ሂዳችሁ ቤተክርስቲያን መሟገጥ አለባችሁ። እስከ መቼ ሸውደዋቸው? የመጨረሻ አንድ ነገር ላሳይና ከዛ በኋላ አቆማለሁ። ያ ጀማዓተል ኸይር፣ እግዚአብሔር ነቢያቶችን ያታላል። እደግመዋለሁ፣ እግዚአብሔር ሰዎችን ያጭበረብራቸዋል። ይሄን የተናገረው ደግሞ ራሱ እግዚአብሔር ነው። ትንቢተ ሕዝቅኤል ምዕራፍ 14 ላይ እግዚአብሔር ምን አለ? ነብዩ ቢታለል ቃልም ቢናገር ያንን ነብይ ያታለልኩት ማነኝ? እኔ እግዚአብሔር ነኝ። እግዚአብሔር ነቢያቶችን ያጭበረብራቸዋል። ቃል በቃል መጽሐፍ ቅዱስ ነው። የሚያጭበረብር አምላክ አውዙ ቢላህ። ክርስቲያን ወገን እየሰማኝ ነው? ነብዩ ቢታለል ቃልም ቢናገር ያንን ነብይ ያታለልኩት እኔ እግዚአብሔር ነኝ አለ። የሚያስቀኝና የሚያሳዝን ነገር ደግሞ ምንድነው? ራሱ አታሎ ራሱ ገሃነም ይከታቸዋል። እጄንም በእርሱ ላይ ዘረጋለሁ ከህዝቤም ከእስራኤል አጠፋዋለሁ አለ። ራሱ አታለው ከዛ ያርዳቸዋል። ነውዙ ቢላህ። በጣም ብዙ እንደዚህ ጉዶች አሉ። እያንዳንዱን ከፍተን እናሳያለን። እያንዳንዱ እየከፈትን እናሳያለን። ተዘጋጁ። ታብታማ አድርጉ፣ ኮፒ ሊንክ አድርጉ። ግን እንዳይበዛባችሁ ይህን ፕሮሰስ አድርጉና ኢንሻአላህ ወንድሞች ደግሞ ሀሳብ ይስጡና ብዙ እነዚህ ገና እነዚህ አልተከፈቱም። ገና ጀማ አልተከፈተም። እነዚህ በሙሉ ገና ይከፈታሉ። ወንድም ሳላ ሂድበት።
ጀዛከላሁ ኸይር ኢምራን። እንግዲህ እጅግ በጣም ደስ የሚሉ አሪፍ አስተማሪ ፖይንቶችን ስለ እግዚአብሔር አንስቶልናል። ለዘመናት ክርስቲያኖቹ ያልሰሙትን የእግዚአብሔርን ባህሪያት በመጽሐፋቸው ሀርድ ኮፒውን እየከፈተ እንግዲህ አሳይቶናል። ቀጣይ ማሳያችሁ ነገር ምንድን ነው? በክርስትና አምላክ እንደ ማንኛውም ሰው እጅና እግር እንዳለው ስለ ኢየሱስ አይደለም የምናወራው። አብ የሚሉት አካል እንደ ማንኛችንም እዚህ ውስጥ 25,600 ሰው አለ። እንደ ማንኛችንም እጅ እንዳለው ሁሉ ነገር እኛ ያለን እንዳለው እና ጆሮ ምንም የሰውነት አካላት እንዳሉት እንግዲህ በማስረጃ መጽሐፋቸውን ከፍተን እናሳያለን። በመጽሐፋቸው ላይ ሃይማኖተ አበው ወይ ጀማ ሞዴሬተሮች ማንም ሰው አታወርዱ እሺ ፕሊዝ። ራሴ ማኔጅ አደርጋለሁ። ገስት ማንም ሰው አታወርዱ። ቀጥል። ኦኬ በመጽሐፋቸው ላይ ምንድነው የምናገኘው መሰላቸው? አምላክ የሚሉት አካል እንደ ማንኛችንም የሰውነት አካላት አሉት ይላል። ይህንንም ከየት ነው የምናገኘው? ሃይማኖተ አበው ዘቅዱስ አትናቴዎስ። እንግዲህ አትናቴዎስ የሚባል የቤተ ክርስቲያን አባት አለ። ይሄ የቤተ ክርስቲያን አባት እጅግ በጣም ብዙ በርካታ ትምህርቶችን አስተምሯል። ከነዚያ መካከል በሃይማኖተ አበው ምዕራፍ 1 ቁጥር 30 ላይ ይህንን እናገኛለን። መርምሮ ማወቅ ግን አይቻልም፣ እናምንበታለን እንጂ እግዚአብሔር አይን አለ። ለእግዚአብሔር አይን፣ ጆሮ፣ እጅ፣ እግር የተናገረው ሁሉ ስለ እግዚአብሔር በከበሩ መጽሐፍት የተጻፈው ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም፣ አይታወቅም አለ። ምንድነው አትናቴዎስ እያለ ያለው? እግዚአብሔር እጅ አለው፣ እግዚአብሔር እግር አለው፣ እግዚአብሔር አፍ አለው፣ እግዚአብሔር አፍንጫ አለው፣ እግዚአብሔር ጆሮ አለው። ነገር ግን እነዚህ ምን አይነት እንደሆኑ አናውቅም፣ አልተገለጸም ነው ያለው። ቃል በቃል ምንድነው? አይመረመርም፣ አይታወቅም አለ። እግዚአብሔር እጅ እግር ሁሉ ነገር አለው፣ ነገር ግን እነዚህ ነገራቶች ምን እንደሚመስሉ እኛ አናውቅም ብሎ ይናገራል። በመጽሐፈ ሜላድ ምዕራፍ 10 ከቁጥር 7 ጀምሮ ቼክ ስናደርግ ምን ይላል? በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ አለ። ራስም ቢሆን ገጽም ቢሆን አለ። እሺ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮችና አይኖችን ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ብልቶችም ቢሆኑ አለ። እዚህ ጋር ቴፒካል ኤረር አለ። እሺ ምን አለ? ብልቶችም ቢሆኑ አለ። ብልቶችም ቢሆኑ ለአብና ለወልድ ለመንፈስ ቅዱስ። በነገራችን ላይ ስለ ወልድ አይደለም እየተናገረ ያለው። ልብ በሉ። በአዳም ላይ ያለው መልክ ሁሉ በአብ አለ። እሺ ከዛስ በወልድ አለ። ከዛስ በመንፈስ ቅዱስ አለ። ሶስቱንም ጠራቸው። በሶስቱም ላይ ምን አለ አለ? አፍ አለ፣ ጆሮ አለ፣ አይን አለ፣ አፍንጫ አለ። ከንፈርም ቢሆን እጆችም ቢሆን እግሮችም ብልቶችም ቢሆኑ በአብና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንቶቻችን እንዳሉት አለ። ምን አሉ? አባቶች እንደተናገሩ ለእግዚአብሔር አይን እና ጆሮ፣ እጆችም እግሮችም ሌሎችም የቀሩት አካላት እንዳሉት እናምናለን አለ። እግዚአብሔር ላይ እያንዳንዱ የሰው ልጅ ላይ ያሉ አካላት በሙሉ እግዚአብሔር ላይም እንዳሉ በመጽሐፍቶቻቸው ላይ እንግዲህ በግልጽ ተጽፎ እናገኛለን ነው። ለምሳሌ እግዚአብሔር ጸጉሩ ስናወራ እግዚአብሔር ጸጉሮች አሉት ይላል መጽሐፍ ቅዱስ ሲናገር። ምን አይነት ጸጉር አለው ይላል? ይህንን መልክዓ ሥላሴ የሚባለውን እንግዲህ የእግዚአብሔርን አካላት የሚናገር መጽሐፍ ኢምራን ሀርድ ኮፒውን ካለ እስኪ አንድ ጊዜ ያሳያቸው። መጽሐፉ አጠገብ ከሆነ ለጊዜው ይህ መጽሐፍ ማለት ነው። ወይ ደግሞ ቺን ፓርት ኢምራን ይሄድበትና ቀጥሎ ያለውን እኔ አሳያቸዋለሁ። ኢምራን መልክዓ ሥላሴ በመጽሐፍ መልኩ አንተ ሄድባቸውና ከዛ በኋላ ደግሞ ሁለተኛው ፖይንት እኔ በአነሳ ይሻላል። ጀዛከላ ሳላ ለጀማዓት ልኸይር በደንብ ገልጻችሁታል። አሁን ምን እናድርግ መሰላችሁ? እያንዳንዱን አካል እንመልከት፣ በዛው ህዝቡ እንዲያውቅ ማለት ነው። በእናንተ ምርጫ ሳላህ አንድ ንገረኝ፣ አቡኪ አንድ ንገረኝ፣ አቡኪ ኤችዲ አንድ ንገረኝ፣ ዛኪ አንድ ንገረኝ። ሁሉ ነገር ላሳያቸው። ያላ ሳላህ ምን ላሳይ ነኝ? እኛ ላይ ያለውን ነው የምልነግርህ። እኔ ተረከዝ እስኪ ተረከዝ መረጥኩኝ። ሰው ልጅ ተረከዝ አለው እና እግዜር ተረከዝ አለው አለው። ያው ተረከዝ አለ ይላጣ። እሺ ያው ይታያል ቃል በቃል አሁን ሳላህ ላይ ምንድን ነው እግዚአብሔር ተረከዝ እንዳለው አሳይ ነው ያለኝ። ያው ሰይፈ ስላሴ ምንድን ነው የሚለው? አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፈ የእግር ተረከዛችሁ ሰላምታ ይገባል። አምላካቸው ተረከዝ አለው። ከዛ ለተረከዙ ደግሞ ጫማ አለው። ተመልከቱ። አብ ወልድ መንፈስ ቅዱስ በአሳነ መብረቅ ላይ የሚራመዱ ጫማችሁ አውዙ ቢላህ ሰላምታ ይገባል። ስለዚህ እግዚአብሔር እግርም አለው ጫማም አለው። ተረከዝ ያው ተረከዝ። ጨርሻለሁ። እሺ አቡኪ ምን ላሳይ ነው? ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። በጣም ይበላል እያልክ ነበረ ቀደም። እስቲ ከርስ የሚለውን ፓርት ቀላል ነው።
አሁን ደግሞ እግዚአብሔር ከርስ እንዳለው ነው የማሳየው። ጥያቄ ጠየቀኝ አቡኪ፣ ከርስ እንዳለው አሳይኝ ያለኝ በጣም ደስ ይለኛል። ያው ከርስ የሚያወራ አይ ቲንክ ሞድ አስተካክሉኛል፣ ትልቁ ላይ አድርጉኝ። ቆይ አይ ቲንክ እኔ የምችለው ቆይ አይዋ አድርጌዋለሁ። እሺ ያው አብ ወልድ መንፈስ ቅዱስ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከእርሳችሁ ሰላምታ ይገባል። ቡም ሰምታችኋል። አብ ወልድ መንፈስ ቅዱስ ምን አላቸው? ከርስ አላቸው። የሰዎችን ከርስ የፈጠረው የእግዚአብሔር ከርስ ነው። ጥያቄ እግዚአብሔር ከርስ ምን ያደርግለታል? ጨርሻለሁ። አቡኪ ሳላ ጨምሩበትና ከዛ ደግሞ እንቀጥላለን። ኦኬ ሌላኛው ጥፍር እያሉ ነበር ኮሜንት ላይ እና አቡኪ ምረጥና አቡኪ ኤችዲ ከዛ ቀጥሎ ደግሞ ቃለምን ይመርጣል። እኔ ጸጉር አሳየኝ። ጸጉር ኦኬ አይ ቲንክ አቡኪ ጸጉር ይወዳል። ሶ ኢምራን ጸጉር አሳየኝ። አይሰማም ሳላ ሁሉ በሽ ነው አታስቡ፣ ሁሉ በሽ ነው። ያው ሰይፈ ስላሴ አቡኪ በደንብ ተመልከት። ቅዱስ 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 እግዚአብሔር ኃያልና የሚያስፈራ ዓይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው። ቅዱስ ቅዱስ እግዚአብሔር እስኪ አንብባት። የራስ ጸጉሩ እንደ በረድ የነጻ እንደ ሰርዲኖስ ዕንቁ የከበረ እሱ አንድ ቅዱስ ነው አለ። እግዚአብሔር የራስ ጸጉሩ ነጭ ነው። እግዚአብሔር የራስ ጸጉሩ ነጭ ነው። ፎቶ አለኝ። ቆይ አንተ ስዕል የት ነው ያለኝ? ቆይ አንዴ ስዕል አድነው አለ። የት ነው? ቀጥል ሳላ እስከዛው ያው እዚህ ጋር ያው ጸጉሩ ነጭ ነው። ያው መጽሐፉ ነው ያለው፣ አይታችኋል። ነጭ ጸጉር አለ። ያው የራስ ጸጉሩ እንደ በረድ የነጻ ነው። የእግዚአብሔር ጸጉር ነጭ ነው። ጨርሻለሁ። እሺ ጃ ወአለይኩም ሰላም ወረሕመቱላህ። እንዴት ነህ ሀይቢ? ሰላም ነው አለን አለን። ግድ ነው። ምን ላሳይ? ምረጥ ለአንተ ከዛ ይበቃና ኢንሻላህ የእግዚአብሔር አካላት አንድ ጨምርልና ኢንሻላህ። እሺ አይ ይሄ ነገር በደንብ እናበበትና ኢንሻላህ እስልምናው ላይ ኡስታዝ አቡ አያ ካለ አስገቡት። 1-3 ደቂቃ ወስዶ በደንብ ስለ እስልምና ያስተምረናል። ያው ግን አሁን ክርስትና ፎከስ እያደረግን ያለ ነው። ስለዚህ ጀማዓተል ኸይር አሁን ባያችሁት መሰረት እግዚአብሔር እያንዳንዱ አካላት አሉት። ለብዙ አመት ቲክቶክ ላይም በአካልም ክርስቲያኖች እነዚህን መጽሐፍ አንብበው አያውቁም። ወሊላሂ ልሐምድ አሁን ግን አይተዋልም፣ ተምረዋልም፣ ወደፊትም ትማራላችሁ። ጨርሻለሁ። አቡኪ ይቀጥልበት ኢንሻአላህ። በድጋሚ ሰላም አለይኩም ወረህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። እንግዲህ እንደተመለከታችሁት አጠቃላይ የነበረው ሁኔታ ላይ ያው ሪፍሌክት ማድረግ ምናልባት ዝም ብሎ መደጋገም ነው የሚሆነው። የተነሱ ፖይንቶችን መነካካት ነው የሚሆነው። ያን ያህል ኤፌክቲቭ የሆነ ነገር ይኖራል ብዬ አላምንም። ግን ከዚህ በፊት ዳሰናቸው ነበር። ኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፏ ላይ እዚህ ጋር የምትመለከቱት ማለት ነው ዜና ስላሴ በተሰኘው መጽሐፍ ላይ በግልጽ እንደምትመለከቱት የሶስት ሽማግሌዎችን ፎቶ ታስቀምጣለች። ያው የምትመለከቱት ደረጃ ማለት ነው። እዚህ ጋር አብ አለ፣ በቀኝ በኩል ወልድ አለ፣ ከዛ በግራ በኩል ደግሞ መንፈስ ቅዱስ ተብሎ የሚጠራው አካል አለ ማለት ነው። እነዚህን አካላት ሊትራሊ ከእግር ጥፍር ጀምሮ ሰውነት ላይ ያሉ ኩላሊት፣ እምብርት ምናምን የምንላቸው ፂም፣ ቅንድብ፣ ከንፈር፣ አይን የመሳሰለውን ነገር በሙሉ ታስቀምጣለች። እኔ ግን ኢምራን ቅድም በጣም ወርስት የሆኑ ነገራቶችን ነው ሲያወራ የነበረው። ሴም ቲንግ ሳላህም ሲያወራ የነበረው በጣም የሚደብሩ ነገራቶችን ማለት ነው። በጣም የሚደብሩ ነገራቶችን በክርስትና ዋት ምናምን እንደዚህ አይነት አምላክ ነው ያለው አይነት ጥያቄ የሚያስነሳን በጣም ወርስት የሆኑ ነገራቶችን ነው ሲነሳ የነበረው ማለት ነው። እንደው እነዚህ ልጆች ይህንን ሲናገሩ ወይም ስለዚህ ነገር ሲያወሩ ምን አይነት አምላክ ነው ይዘው እንደዚህ አይነት ነገር የሚያወሩት የሚል ጥያቄ ሊመጣ ይችላል። እኛ የያዝነው አምላክ ተመልከቱ፣ ረህማንና ረሂም የሆነ አምላክ ነው። በጣም አዛኝ፣ በጣም ሩህሩህ የሆነ በደለኛ ያልሆነ መጥፎ ባህሪያት የሚባሉ ነገር የሌሉበት አይደለም። ስጋ አርዶ ወይን አስቀድቶ ጠጥቶ በቀኝ እጁ ወይን ይዞ መዝሙረ ዳዊት ላይ እንደተጠቀሰው የሚጠጣ የሚያንገላጃ የሚያንቀላፋ አምላክ ሳይሆን እኛ ያለን አምላክ ምን የሆነ ነው? አልሐዩል ቀዩም ነው። ሀይ ነው፣ ቀዩም የሆነ ነው ማለት ነው። ባቂ የሆነ አምላክ ነው ያለን።
ለዛ ነው ሱረቱል በቀራ ምዕራፍ 2 አንቀጽ 225 ላይ ነው እና ይህ መጽሐፍ የተጻፈው ከጎን የምትመለከቱት ወንድም አወከር ኡስታዝ አወከር አለ። ኡስታዛችን ኡስታዝ አወከር አለ። ከዚህ በፊት 2 መጽሐፍን ጽፏል እና እሱ አለ ከሱ ጋር እሱ አለ። አንደኛው እሱ ነው። ከዛ በኋላ አንደኛው እኔ ነኝ። ሌላኛው ደግሞ ወንድም ማሩ ነው እና ለሶስት ነው አክቹሊ ይህንን መጽሐፍ የጻፍ ነው። በጣም ትልቅ መጽሐፍ ነው። ወደ 500 ፔጅ ምናምን አካባቢ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በገዛ መጽሐፎቻቸው በመጽሐፍ ቅዱስ ውስጥ እንደተጠቀሱ በመጽሐፍ ቅዱስ ውስጥ እንዳሉ በስም በባህሪ እያንዳንዷን ነገር በማስረጃ ዘርዝረን ቢያንስ ከ300 ከ400 መጽሐፍት በላይ እዚህ ውስጥ ተጠቅሰዋል ማለት ነው። እዚህ ውስጥ ተጠቅሰዋል ከ300 ከ400 መጽሐፍት በላይ የክርስቲያን ማመሳከሪያ አንድምታ መጽሐፍቶችን ሳይቀሩ ማለት ነው። እና እነዚህን ሁላ ባገናዘበ መልኩ ይህንን መጽሐፍ አዘጋጅተንላቸዋል። ኢንሻአላህ በቅርቡ በዚህ ወር ውስጥ ማለት ነው ታትሞ ለእናንተ ይደርሳል ማለት ነው። ይህንን መጽሐፍ ሁላችሁም በቤታችሁ ሊኖር ይገባል። ለየክርስቲያን ወዳጆቻችሁ ልታደርሱት ይገባል እላለሁ። ወሰላሙ አለይኩም። አቡኪ ሀሳብ ካለ ቀጥል። አይ ማሻአላ በጣም ደስ የሚል ነገር ነው። ማሻአላ ያው በጣም ሰፋ ተደርጎ እንትን ይለታል። በጣም የሚገርም ነው። ያው እንዲህ ዝም ብዬ በቀላሉ አውርቼ የምተው ነገር ስላልሆነ ሰፋ አድርገን በደንብ የምናወራበት ይሆናል። ኢንሻላህ አሁን ያዝ አድርጋችሁ ኦኬ ምናምን ብላችሁ በደንብ አድርጋችሁ ያዙት። ኢንሻላህ ወደፊት ደግሞ በሰፊው የምንመጣበት ይሆናል። ኢምሩ የስም ጉዳይ ላይ ባይዘዌ ሳራ የሚለው ስም መሆን ይችላል አይደል? የነቢያችን ኢብራሂም ሚስት ስም ነው። እኔም ለዛ ነው ያላነሳሁት። ሳራ የሚለው የነቢዩ ኢብራሂም አለይሂ ሰላም ሚስት ስም ነው እና ትክክል፣ ችግር የለውም ስሙ እንዲቀየር ከፈለግሽ ግን ኢንሻአላህ ሁለተኛ ስም ቲክቶክ ላይ የምትጠቀሚው ስም ወይም ደግሞ እንደ ሁለተኛ ስም የምትይዙ ስም ማውጣት እንችላለን። ኸይር ኢንሻአላህ። ቅድም መዳማ የጠረቻት ስለነበረ ለዛ ይሆናል። ማንኛውም ያው ሳራ የሚለው ስም ችግር የለውም። ኸይር ጉራጌውም አይ ቲንክ ሻሃዳ መያዝ ይፈልጋል መሰለኝ። ጉራጌውም ሻሃዳ መያዝ ይፈልግ ከሆነ ኮሜንት ላይ ጻፍልኝ ኢንሻአላህ። ሌሎች ወገኖቻችንን ፕሮግራማችን አዳምጣችሁ እውነቱ የገባችሁ ሻሃዳ መያዝ የሚፈልጉ ካላችሁ ኮሜንት ላይ ጻፉ። ቀጥሉ ወንድሞች። ጀዛኩሙላሁ ኸይር። እሺ በዚሁ ኡስታዝ አበማአውያ ምናልባት ከጉራጌው ሻሃዳ በኋላ ስለ እስልምና ስለ አምላክ ያለንን ግንዛቤ ስለ አምላክ ያለንን ጥንቃቄ ኡስታዝ አበማአውያ ቢነግረን ደስ ይለኛል። ምናልባት ጉራጌ የሚመቸው ከሆነ ከሻሃዳው በኋላ ወይ ደግሞ እሱ እስኪመጣ ድረስ እንትን አድርገን መቀጠል እንችላለን። ገስት ላይ የለምና ወይ አቦከር ቀጥል። እንደዛ ማድረግ እንችላለን። ቢሄድበት ኡስታዝ ቃላሚንም ትንፋሹን ራሱ አልሰማትም። ሰላም ይበለን። ከዛ ቀድሞ ኡስታዝ አሰላሙ አለይኩም ኡስታዝ ቃላሚ ድምጽ ይሰማል? ጋይስ ይሰማል? ምናልባት ያለበት ቦታ አይመቸውም። ኦሊቨር ነው ጉራጌው? ኢምራን? አይ አይደለም፣ ሞዴሬተር ነው ያስገቡት። ኦሊቨር ሻሃዳ ማስፈልጋ ነው እንዴ? አዎ አንድ ጥያቄ ጠይቄ ኢንሻአላህ ጥያቄዎች ካሉ መናርግ አሁን ሚውት አድርግና ተቀመጥና ትምህርት አሁን እስልምና የጋራሚ ትምህርት ኡስታዝ አቡ ማይል የሰጠው እሱን ትምህርት አዳምጥና ከዛ ትጠይቃለህ። እሺ ወገናችን ሚውት አድርገህ ጠብቅ። ኡስታዝ አቡ ማይል ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ብያለሁ። ኡስታዝ ቃላሚን፣ ሳላህ፣ ስሚዝ፣ አነስ ሰላም ወረሕመቱላሂ ወበረካቱ። ኡስታዝ አላሁ አክበር አላሁ አክበር። ጋይስ ፎሎ እና ጊፍት አልፈልግም። ጊፍት እና ፎሎ እንዳታረጉኝ። ባረከላሁ። እሺ አላሁ ስብሓነሁ ወተዓላ ብስሚላህ 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 አልሐምዱሊላህ الحمد لله وكفى والصلاة والسلام على عبده المصطفى صلوات ربي وسلامه عليه وعلى آله وصحبه ومن استنى بسنته واقتفى أثرهم إلى يوم الدين. أما بعد أحييكم بتحية الإسلام قائل السلام عليكم ورحمة الله وبركاته.
ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። በጣም የሚገርመኝ አንድ ሐዲስ አለ። ስለ ትምህርቱ ከመግባቴ በፊት ግን ሳላህ በጣም የሚደንቀኝ ሰዎች ሲሰልሙ ይሄ ሁላ ሰው ሲከታተል ከ2.2 ቢሊዮን በላይ ሙስሊም በዚህ ምድር ላይ ሲኖር ይሄ ሁላ ሰው ለአንድ አምላክ በቀጥተኛነት ለመታገዝ ሙስሊም ሲሆን የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ትዝ ይለኛል። ምን የሚሉት ሐዲስ ነበር? እስቲ ኢማሙ አሕመድ የዘገቡት ሐዲስ አለ። በጣም ነው የሚደንቀኝ። ነቢያችን ሰለላሁ ዐለይሂ ወሰለም በመካና በመዲና መካከል ሆነው እጅግ በጣም ጥቂት ሰዎች እሳቸውን እየተከተሉ ማንበብ መጻፍ የማይችል ትውልድ ተብሎ ያ ሁላ ማህበረሰብ ንቋቸው እነዛ አረቦች ተብሎ እንኳን ምንድን ነው ለቀኝ ግዥት ወይም በቀኝ እንዲገዙ እንኳን የማይፈልጉ ከአረቢያ ምድር የመጡ ሰዎች እነዛ አውሮፓውያኖች ለቀኝ ግዛት እንኳን የማይመች ማህበረሰብ የነበሩ ሰዎች ኢስላም መጣና ነቢያችን ሰለላሁ ዐለይሂ ወሰለምን አላህ ሱብሓነሁ ወተዓላ ላከውና ሊቱኽሪጀ ናሰ ሚነ ዙሉማት ኢለ ኑር ድቅድቅ ካለው ጨለማ ወደ ቀጥተኛው ብርሃን እንድትመራ አንተን ላክን ይለዋል አላህ። ከዚህ በላይ ምን አለ? ከጨለማ ወደ ብርሃን፣ ከጨለማ ወደ ብርሃን፣ ከጨለማ ወደ ብርሃን። ከዛ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ተናገሩ። ለየብሉገነ ሃዘል አምር ማ በለገ ሌይል ወነሃር። ይሄ አምር አሉ ይሄ ዲን አልኢስላም ማ በለገ ሌይል ወነሃር ሌሊትና ጨለማ የደረሰበት ሁሉ ይደርሳል። ሌሊትና ጨለማ የደረሰበት ሁሉ ይደርሳል። ይህን የተናገሩት መቼ ነው? 1400 ዓመት በፊት ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሌሊትና ጨለማ የደረሰበት ሁሉ ይደርሳል። ይሄ ወላ ቢዕሪ ወቢሪ ማለት ነው። ጭቃ ቤት ሳይቀር ይሄ ዲን አልኢስላም ይገባታል። መርዶ ነው ለክርስቲያን፣ ለኢስላም ብስራት ነው። ዛሬ ሰዎች ሲሰልም አይድነቃችሁ። እያንዳንዱ ቤት እስልምና ይገባል። እያንዳንዱ ቤት፣ እያንዳንዱ ሰው ስለ ኢስላም ያውቃል። ይሄ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በዚያ በመካ በዚያ በመዲና ሆነው የተናገሩት ቃል አሁን አልደረሰም። አልሐምዱሊላህ እና ዲን አልኢስላም ይሄ ነው። ለምንድነው ወደዚህ ሃይማኖት ሲባል አላህን በትክክለኛ አሁን ቅድም እነዚህ ወንድሞች ሲያስተምራችሁ የነበሩት ሰዎች ለሰው ልጅ እንኳን የማይገቡ ቃላቶች ለአምላክ የሚጠቀሙ ሰዎች እምነት አድርገው ሲወስዱ አይገርምም? ወማ ቀደሩላህ ሐቀ ቀድሪ አላህን ተገቢ የሆነ አክብሮት አላከበሩት ማለት አምላክ እንዲህ ነው፣ አምላክ ገሌ ነው፣ አምላክ እንደዚህ ይሳሳማል፣ አምላክ እንደዚህ ነው፣ አምላክ እንደዚህ ነው። አላህ ከዚህ የተገባ አላህ ከዚህ የጠራ አምላክ ነው። ወማ ቀደሩላህ ሐቀ ቀድሪ አላህን ተገቢ የሆነ አክብሮት አላከበሩትም ማለት አላህን ተገቢ የሆነ አክብሮት አላከበሩትም። ወልአርዱ ቀብደቱ የውመል ቂያማ ቅያማ ቀን አላሁ ስብሓነሁ ወተዓላ መሬት ጭብጡ ስትሆን ወሰማዋቱ መጥውያቱን ቢየሚኒ ሰማይ በአጠቃላይ በቀኝ እጁ ስትጠቀለል አላህን ተገቢ የሆነ አክብሮት አላከበሩትም። በዚህ ልክ አምላክን የሚሳደብ እምነት አለ? ክብሮት አለ? ከማ የሊቁ የአላህ ቻይነት አላህን በዚህ ልክ መዳፈርስ። ኢማም አሕመድ አንድ ነገር ይናገራሉ። አምላክን በዚህ ልክ የሚሳደብ እንደ ክርስቲያኖች አላየሁም ይላል። እኛ አላህ ስብሓነሁ ወተዓላ ፈርተነው ወደነው ለሱ ከማ ወሰፈ ነፍሰሁ አላህ ራሱን በገለጸበት መልኩ የምንገልጽ አላህን ከንቁሳን ከጎደሎነት ጎደሎ ባህሪያቶች ለሰው ልጅ ያልተገባ ባህሪያቶች በአጠቃላይ ለሰው ልጅ ሙሉነት የሚሆኑ ለአላህ ስብሓነሁ ወተዓላ ጎደሎነትን የማናጸድቅ ሙስሊሞች ነን እኛ። ለአላህ ስብሓነሁ ወተዓላን በዐይብ የማንወስፈው በዐይብ የማንገልጸው ሙስሊሞች ነን እኛ።
الله سبحانه وتعالى بعيب يمانجلسو بنور كالات يمانجلسو الناس عمران بلن النزا بقولت يتمولو كالاتوش لا أملاك يمان نتكب بيتشنيا بمدر ليالن المسلموش ننيا النزا قولتين يميان ملاكتو سيسمان كان يمان شمككو كالاتوش لا الله يمان نتكب مسلموش ننيا እኔ ሙስሊም ሆኜ ተሳቀቅኩኝ እዚህ ላይ እነሱ ለጻፉት መጽሐፍ كما وصف الله አለኝ ያለውን አለህ የምንል የለህም የለኝም ያለውን የለህም የምንል ሰዎች ነን እኛ አላህን ለሱ በሚገባው መልኩ አለህ ያለውን እሱ كما يليق بجلال ለልግስና ለልቅና በተገባው መልኩ አምላክን የምናከብር ሰዎች ነን ማንኛውም እምነት አምላክን እንደኛ ከበር የለም ከፈለጉ ሲፈልጉ አምላክን እንደ ጓደኛቸው ያረጉታል ሲፈልጉ ያከስታቸው ልጅ ያረጉታል አምላክ አለህ ያለውን አይ የለህም ይሉታል አለህ ያለውን አይ የለህም አለኝ ያለውን የለህም አይተናሃል ይሉታል ለጓደኛቸው እንኳን ያላዩትን ስለ ጓደኛቸው የማያወሩትን ቃላቶች ጓደኛ ያልነገረህን ነገር እንኳን መናገር እንኳን አፈልግም እኮ አንድ ሰው ለምሳሌ ወገናችን ይወዳብ አለ አላቀኝም እኔ ከነገርኩት ውጭ ስለኔ ታውቃለህ ይወዳብ ለምሳሌ ወገኔ ታውቃለህ ምናልባት ላይኖር ይችላል ኦኬ ሳላህ አልጠይቀው ሳላህ እኔ ከነገርኩት ውጭ ስለኔ ታውቃለህ ብዙም ስለ አምላክ ግን አውቃለሁ ስትል አይገርምም ስለኔ ሳታውቅ አምላክ ያለበት ምክንያት አለ እኔ ግን ያልኩበት ምክንያት የለኝም አይገርምም አምላክን ፍጡሩን ካታጎሪ የማይገናኙና አካላቶች አምላክን እንደዚህ ለማለት ፈልገህ ነው ለአምላክ ሐሳብ የሚያቀርቡ ሰዎች ናቸው እኮ ክርስቲያኖች ማለት እንደዚህ ማለት ፈልገህ አይደለም እንደዚህ ነው ሲል አይ እንደዚህ ማለት ፈልገህ አይደለም ለአምላካችሁ ሐሳብ የምታቀርቡ ብቸኛ ፍጡራኖች ናቸው ክርስቲያኖች አምላክ ሐሳብ ጎሎት ነው የምታቀርቡለት እንደዚህ ማለት ፈልገህ አይደለም ማለት ምን ማለት ነው ለአምላክ አምላክ አለኝ ያለውን አለህ ትላለህ የለህም ያለውን የለህም ምክንያቱም ولا يحيطون بشيء من علمه አምላክን በእውቀት አናካብበውም ከነገረን ውጭ አናክም لا تدركه الابصار በጭራሽ አእምሮ ሊደርስበት የማይችል አምላክ ነው አምላክ አለኝ ያለውን ነገር አለህ ከማለት ውጭ አማራጭ የለህ አምላክን የምታከብረው አምላክ አለህ ያለውን አለ ስትለው ነው የለኝም የለኝም ከጉሌት የጸዳሁ ነኝ ባሪያ ፍጡር አይደለሁም ፈጣሪና ፍጡር አንድ አይደላቸውም ሲል በዛ መልኩ ነው አምላክን መግለጽ የሚገባን አምላክ ከፍጡራን ባህሪ የጸዳ ነው አምላክ ከፍጡራን ባህሪ የጸዳ ነው እያልክ አምላክን ግን ከፍጡር ማመሳሰል እንዴት ነው የሚታየው አላህ ስለ አላህ ሲናገር ምን አለ فلا تضربوا لله الامثال لني بمنم عينت ملكو مثال تادرغوا على الله لني منم عينت ملكو مثال تادرغوا ታዲያ ለአላህ ምሳሌ ቀጥታ አላህ እጅ ሲል አይ እጅማ የገሌን እጅ ነው ብለህ አምላክን በራስ ጭንቅላት ለመሳል መሞከር ምን የሚሉት ነው ጓደኛ ነኝ አለ አለኝ አምላክ እኔ ማንንም አይመስልም አለ አልመስልም አለ አይ ትመስላለህ ያንተ እጅ ማለት እኮ ኃይልህ ነው አልለውም እኔ ለአምላክ ሐሳብ ማቀርብ ሰው አይደለሁም አለ ያለውን አለ የለኝም ያለውን የለህም አይደለም አይ እንደዛ ማለት ፈልገህ አይደለም እኮ እኔ ስላንተ አውቃለሁኝ እኔ ስላንተ አውቃለሁ አንተ ስላንተ ምንም አታውቅም ስለራስህ መግለጽ አታውቅም እኔ ግን ስላንተ በደንብ ሊገልጽልህ እፈልጋለሁ ከየት አመጣ ከየት እንዴት አይተው ስለማታውቀው አካል እሱ ከነገር ውጭ መናገር የማትችልበት አካል ለፍጡራን ስትሆን ምክንያት ትሰጣለህ ለአምላክ ስትሆን ግን አብራሪ ትሆናለህ አትፈራም አላህን አታከብርም ፈጣሪና ፍጡር አይመሳሰልም መስማት እሰማለሁ ሲል አዎ ትሰማለህ ያንተ መስማት ግን የኔ መስማት ይሰማል ካልክ አንተ ችግር አለብህ አምላክን ከራስህ ጋር ያመሳሰልክ ነው አንተ መስማት የኔ መስማት ጋር አይገናኝም መስማት የሚለው ስም ግን ብቻ ያገናኘናል እንጂ ይሄን ዩኒቨርስ የፈጠረ አምላክ እንዴት ነው አንተ በጭንቅላት አምላክን ልትስል የምትችለው አምላክ ያለው አዎ ታያለህ የኔ ማየት እና አንተ ማየት ግን አንድ አይደለም አዎ كما يليق بجلال አምላክ በልቅና የተገባ ይሁን ማየትን አጸድቅልሃለሁ ያለው ስላልከኝ አይ
አየህ፣ በዚህ መልኩ ነው የምናጸድቀው። አይ እጅ የተፈለገበት እኮ ማን አለ? አንድም ነቢይ አምላክ አለኝ ካለ ውጭ የአምላክን ቃል ለማብራራት አንድም ነቢይ አልሞከረም። በክርስትናም በእስልምናም ክርስቲያኖች አምላክ እጅ እግር ሲል አይ እንዲህ ማለት ፈልጎ ነው ያለ አንድ ነቢይ ያላችሁ? አንድ ነቢይ የላችሁም። ከመሬት ተነስታችሁ ግን እንደዚህ ማለት የፈለግከው እኮ እንደዚህ ነው ትላላችሁ። አምላክ ታቀርቡለታችሁ። አምላክን በተገቢ የሆነ አክብሮት አክብሩት እላለሁኝ። አምላክን በተገቢ አክብሮት የምናከብረው እኛ ሙስሊሞች ብቻ ነን። فإن أخطأت فمني ومن الشيطان وإن أصبت فمن الله جعلني الله وإياكم من الذين يستمعون القول فيتبعون أحسنه وشكرا لحسن استماعكم ومتابعتكم والسلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. وعليكم السلام ورحمة الله وبركاته. جزاك الله خير أستاذ. خير إن شاء الله. ያው እስካሁን ወገኖቻችን ብዙ ነገር አይታችኋል፣ ተምራችኋል አይደለ? ወገኖቻችን አብሶ ክርስቲያን ወገኖቻችን በውስጥ ቴክስት እያደረጋችሁ ነው። በርቱ፣ አላህ ሂዳያ ይስጣችሁ። እዚህ ጋር ያላችሁ በደንብ አጋችሁ አዳምጡ። ለእናንተ መልእክት አለኝ። ኡስታዝ አቡ ሙዓዊያ ስለ እስልምና በደንብ ገልጾላችኋል። ብዙ ነገር ተምራችኋል። በአላህን ፍቃድ መጽሐፍ ቅዱስ ምን እንደሚል አምላካችሁ ምን እንደሆነ አስተምረናችኋል። ስለዚህ ከዚህ በኋላ የሚያጭበረብሯቸውን ዲያቆኖች ተዋቸውና መጽሐፍ ቅዱሳችሁን ገዝታችሁ ዛሬ ያሳየነውን በሙሉ እየገለጣችሁ አንብቡ፣ ጠይቁና እውነትን ፈልጉ። ቤት ያቀርብላችኋለሁ። ግን አንድ ምክር አለኝ። ምክሩም ምንድነው? ስትጠይቁ ጥንቃቄ አድርጉ፣ ለህይወታችሁ ስጉ። ለምን ቤተ ክርስቲያን ስትሄዱ የሚጠይቅ ካለ ጴንጤ መናፍቅ እየተባለ የሚባለው። ስለዚህ ራሳችሁን ጠብቆላችኋለሁ። አላህ ሂዳያ ይስጣችሁ። ያው መደም መርገን ክርስትና ምን እንደሆነ አስተምረናል፣ እስልምና ምን እንደሆነ አስተምረናል። አሁን ያልገባው ካለ ገብቶ መጠየቅ ይችላል። ሻሃዳ መያዝ የሚፈልግ ካለ ገብቶ ሻሃዳ መያዝ ይችላል። ኢንሻአላህ ወንድሞች ቀጥሉ። ላላ ጃሚዎት ነው አሁን ነው አለሚዎት ነው ላላ አይሚዎት ነው። ሚዎት ከሆነ ስታወራ ከስራ ይሰማቸው ትክክለኛ አይደለ ጀማ። አሁን ሚዩት ነህ። እስኪ ወደ ድጋሚ ገዝትላክ እስቲ ሚዩት አድርጋ አንሚዩት አድርገው። አይ እንደዛ ሳይሆን ሚዩት አድርጎ አንሚዩት ያድርገውና ካልሆነ ትንሽ መታገስ ነው። ሚዩት ሳያደርገው ይጠብቀው። ማሄድ ካለ ገዝትላክ። ሻ ሀቢቢ ማሄድ ካለ ገዝትላክ። ይህ አልተነሳም። ኸይር ኡስታዝ እዮዳብ ካለ ኡስታዝ ቃለሚን ካለ ሀሳብ ስትጨምሩ ኢንሻአላህ ቀጥላ በኪ እስከዛ። እሺ አይ ቲንክ ኡስታዝ ቃለሚንም ሁለቱም ያሉ አልመሰለኝ። አሁን መጣ ስሚ፣ አሁን መጣ ስሚ። ኦኬ ሚተውን ከእንደገና ውይ አይ ቲንክ ትንሽ አስቸጋሪ ነው። ዞሮ ዞሮ ዛሬ ኢምራን የተረዳነው እና የተገነዘብነው ነገር ምንድን ነው? ማን ምን እያስተማረ እንዳለና ማን በሚያስተምረው ነገር ኮንፊደንስ ኖሮት ህዝብ ፊት ተጋላጭ ሆኖ አስተምሮቱን ይዞ የወጣው ማን ነው የሚለው ግልጽ ወጣበት። በዚህ ሁኔታ ከቀጠለ በደንብ እመኑኝ፣ በዚህ ሁኔታ ከቀጠለ ሰርቫይቭ የማድረግ እድላችሁ በጣም ዝቅተኛ ነው የሚሆነው። ኦርቶዶክሳውያን፣ ፕሮቴስታንቶች አንዱ ለአንዱ መናፈቅ፣ አንዱ ለአንዱ ያልዳነ የገሃነመ እሳት ናቸው፣ የተረገሙ ናቸው ብለው የሚሰዳደቡት ሁለቱ ፕሮቴስታንትና ኦርቶዶክሶች ሁለቱም በሙስሊሞች እኩል የሆነ ኩርኩም እየደረሰባቸው ይገኛል። ስለዚህ አሁንም ያለው የመዳን መንገድ አንድ ነው። የላኢላሀ ኢለላህ መንገድ ነው። አላህን ብቻ የመቀበል መንገድ ነው። እኛ እናንተን ማናደድ አይደለም ፍላጎታችን፣ ማሸነፍ አይደለም ፍላጎታችን፣ ማሸማቀቅ አይደለም ፍላጎታችን። እናሸማቅ ብንል ዛሬ አንድ አይደለም 3-4 ቀን ውይይት ጠርተን አንድም ዝር ያለ የለም። አንድ ነገር ላሳያችሁ በዚሁ አጋጣሚ
ስለ ውይይቱ አንድ ነገር እንትን ልበልና መምህራኖች ጭምር የቤተ ክርስቲያን መምህራኖች ማለት ነው። ትላልቅ የቤተ ክርስቲያን መምህራኖች ተብሎ የሚጠቀሱ አካላት በጣም ትላልቅ ማለት ነው። ይህንን ነገር ኦኬ፣ የኔ ድምፅ ይሰማል አይደለ? ይምራን ይሰማል። ኦኬ፣ ትላልቅ መምህራን ለምሳሌ የምትመለከቷቸው ትልቅ መምህር ናቸው። ዮሐንስ ጌታቸው መጽሐፍ ተጽፈዋል። እንዲሁም የእነዚህን መጽሐፍ እንደ መሰረት አድርገው ከወንድም ሁሱ ጋር በነበረው ውይይት አድርገው ሲያቀርቡ ነበር። ከዚህ በፊት በፈቃደኝነት ከእናንተ ጋር ለመወያየት በጣም ፈቃደኛ ነኝ፣ በእንትንም ተደዋውለን በአካልም እዚህም ተገናኝተንም እንወያያለን ብለው ካስቀመጡ በኋላ ዶዛችንን ሲያዩ ያው እኚህ መምህር ማለት ነው፣ ምናልባት ዝም ብሎ እንትን እንዳይመስላቸው ዶዛችንን ሲያዩ ሪጀክትን ያደረጉት ሙሉ በሙሉ ውይይታችንን ማለት ነው። ዶዛችንን ሲመለከቱ ማለት ነው እንትን ብለው ነው የጠፉት ሙሉ በሙሉ ማለት ነው። ተመልከት ክርስቲያን፣ ተመልከት ማን እንደሆኑ ማለት ነው። ታውቋቸዋላችሁ። ዮሐንስ ጌታቸው ይሄ መምህር ማለት ነው። ዶዛችንን ሲያይ እምቢ ብሎ ነው እንትን ያለው። ተመሳሳይ ደረጃ ኢምራንም ይሄ ነው ተመሳሳይ ነገር ያጋጠሙ ሁሉም ሰው ተራ በተራ። ስለዚህ ማን ከምን ጋር መሆን እንዳለብህ ማውራት ማንም ያወራል። እኔ እዚህ ቤት ከፍቼ ማንን መሳደብ ላወራ ይችላል። መሰረታዊ ፖይንት ግን ሙግት ላይ መቅረብ ከቻልኩኝ እና ያለይ አጽንኦ ስጡ ለማለት ነው። ጉራጌው ገብቷል አይ ቲንክ። እሺ ኢምራን ሰላም ናችሁ? ጉራጌ እንዴት ነህ? ሰላም ነው አለ። እግዚአብሔር ይመስገን። ደህና ናችሁ? አልሐምዱሊላህ። ልክ እንደገባህ እኮ ነው ገባሁኝ የሚል 3 ሰዓት አካባቢ። ማሻአላህ። እሺ ያለውን ነገር በደንብ ተምረሃል። ምን ታዘብክ? እስኪ ንገረኝ የታዘብከው። ኢምራን መጽሐፎቹን ብዙም ሲታያቸው ብዙዎቹ ስታገለባበታቸው እያየሁ ነበር፣ እየተከታተልኩ ነበር። በአጠቃላይ እነዛ መጽሐፎቹን በአብዛኞቹን አላየኋቸውም፣ አላነበብኳቸውም። ግን ያው ትዋሻለህ ማለት ሳይሆን በጣም አሳፋሪ ጉዳይ ነው። ላከውም ላየውም እፈልጋለሁ። ገባ? ማሻአላህ አለይክ። አታስብ ጉራጌ፣ ሙስሊም እኮ ለዛ ነው ሰው ራሱ የሚያምነን። ስናወራ ጀስት ተራ አይደለም የምናደርገው፣ በመጽሐፍ ነው የምናወራው። ግን ችግር የለው። ይሄ መጽሐፍ እንኳን ካላመንከው የምታደርጋለህ መሰለህ? መጽሐፎቹን ግዛቸውና ከዛ በኋላ አንብባቸው። እስካሁን ያወራነው ሪከርድ ተለቋል፣ ቲክቶክ ላይ ሪከርድ ተለቋል። ሪከርዱን እያዳመቅ ስናገኝ ያሳያለሁ። ከላይ ቁጥሩ ይታያል። ስለዚህ ቁጥሩን ከላይ እንደዚህ ቁጥሩን ከላይ ያየህ እየከፈክ አንብብ እና በላይ ብዙ ነገር አደርግልሃለሁ ኢንሻአላህ። ቃሌ ነው ይሄ፣ ፕሮሚስ ነው፣ ከአላህ ጋር የገባሁት ቃል ነው። ኢምራን ከጓደኛም ከቤተሰብም በላይ ለእኔ ብዙ ነገር አድርጓልና ብዙ መስዋዕት ከፍሏልና ከዚህም በላይ ይገባዋል ብዬ የማስብ ሰው ነኝ። ጎን ለጎን ዳዕዋውን ለማገዝ ኢንሻአላህ በግሌ ዝግጁ ነኝ። ይሄ ለሁላችሁም ፕሮሚስ ነው፣ ለኢምራን ብቻ ሳይሆን። ከተሰማችሁ ይቅርታ፣ አንዴ ኔትወርክ ያስቸግረኛል። ገጠር አካባቢ ነው ያለሁት፣ ለፊልድ ወጥቼ። ይህን አደራ ሪከርደሮች ሪከርድ እንድታደርጉልኝ ይፈልጋሉ፣ ቃሌ ነውና። ታደርጉ በደንብ ሪከርድ አድርጉት። ከዛ 17 ፕሮ ማክስ አለ እንግዲህ የእናንተ እንትን ነው። 17 ፕሮ ማክስ አለ። ከዛ በኋላ ደግሞ 100 ሺህ አለ። ከዛ ደግሞ 250 ሺህ አለ። እነዚህ ነገራቶች ሲያመልጡ ዝም ብላችሁ እንደማታዩ ተስፋ እናደርጋለን። እነዚህ ነገራቶች ሊገኙ የሚችሉት ብቸኛው መንገድ ሊሆን የሚችለው ኢምራን 1 ሚሊዮን ፎሎወር ከገባ ነው። 1 ሚሊዮን ሲደርስ ማለት ነው። ስለዚህ እነዚህ ነገራቶች ዝም ብለው እንዲያመልጡ ዝም የምትሉ አይመስለኝም፣ ቆማችሁ የምታዩ አይመስለኝም። ይሄ ማለት ለዳዕዋው በጣም ጠቃሚ የሆኑ ነገሮችን ሊያደርግበት የሚችሉባቸው ነገራቶች ናቸው። ስለዚህ በቻላችሁ ተረባረቡ። ባረከላሁ ፊኩም። አቡኪ ይቀጥላል። ሁላችሁንም አላህ አግዛችሁማ። ማሰላማ መርሃባ ጀዛከላሁ። ያው አላህ ይስጠው አላህ ይጨምርለት ነው ያልኩት። ኢንሻአላህ እንትን በሉ ማይሩ ታይማችንን እንትን እናድርግና አይ ቲንክ ሀሳብን አስቀምጥ። ኢንሻአላህ እንትን በዛው እንትን እንላለን። ቀጥል። ሻሃዳ ልጅ ነው ያልኩህ አብዲ። እሺ አብዲ አይ ቲንክ ይቅርታ ጠዋት ስራ ስለመገባ
መኪሻ ለመያዝ